እንግዲህ የበላበትን ወጪት ሰባሪ ሲባል እኔ ድሮ ተረት ነበር ማቀው ለካ እውነት ነው። ጥሩ የሚባል ነገር ሰርታችሁ ቶሎ ቫይራል የመውጣት ነገር የለም። ትውልዱ ሞራሉን እየገደለ ቫይራል ለመውጣት ሲባል የሚያደርጋቸው ከባህል ከኛ ስነ ምግባር ከሰውነት ሂዩማኒቲያችን ያፈነገጡ ነገሮች በጣም ያታስቡኛል። ማለት ሰላም እንዴት ናችሁ? የተወደዳችሁ የኛ እይታ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንደተለመደው ዛሬ መተናል በጣም ደስ በሚል ጉዳይ ሁላችሁም በያላችሁበት ያለማጥናፋት ሁሉ ሰላም፣ ፍቅር፣ ክብርና ሞገስ እንዲበዛላችሁ እመኛለሁ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቤን ተቀላቀሉ ስል በአክብሮት ነው መጋብዘው። ዛሬም እንግዲህ በጣም ደስ በሚል በጣም መነጋገር አለብን ብዬ ባሰብኩት ወሳኝ የሆነ ጉዳይ ነው የመጣሁት። እንግዲህ ዛሬ የምንነጋገረው ማህበራዊ ሚዲያ ላይ ቫይራል ለመውጣት ተብሎ ስለሚደረጉ አጉል ቀልዶች ምን ይችላል አጉል እነዚህ የሆኑ ተግባራት አሉ አይደለ? ስለነሱ ነው የምናወራው። ማህበራዊ ሚዲያ ላይ ቫይራል ለመውጣት ሲባል ሰዎች በጣም ብዙ ነገር እያደረጉ ይገኛሉ። በተለይም ደግሞ ከኛ ከኢትዮጵያውያን ባህልና ወግ ያፈነገጠ ነገር እንመለከታለን ማለት ነው። ለምሳሌ አሁን እዚህ ጋር ስክሪኑ ላይ የምናያት እህታችን እንግዲህ ምን እያደረገች እንደሆነ ገብቷችኋል? ያስቃል ወይስ ልሳቅ ወይስ አልሳቅ? ይሄ ነው ማለት ፐርፐዛቸው ለመሳቅ ነው ይመስለኛልና ለማሳቅ። እሺ በቃ ስቀናል። እስቲ አንድ ላይ አብራችሁኝ ሳቁ። ለማንኛውም ይሄንን ነው ማለት ነው እንደ ዛሬ ኬዝ ስተዲ አድርገን የምንወስደውና ማህበራዊ ሚዲያ ላይ ቫይራል መውጣት በጣም ትልቁም ነገር ነው በዚህ ሰዓት ሆኗል ማለት ነው። እና እንዴት ነው ቫይራል መውጣት ያለብን? ትክክለኛውን ጥሩ ነገር አድርገን ነው ወይስ ደግሞ እንደዚህ እንደምትመለከቱት እንግዲህ የበላበትን ወጪት ሰባሪ ሲባል እኔ ድሮ ተረት ነበር ማቀው ለካ እውነት ነው። ለካ እውነት ነው። ያበላቻትን ያጠጣቻትን ምጣድ ከነንጀራ ሰበረቻት። እና እውነት ይሄን ሳስብ አያስቅም። እውነት ለመናገር አያስቅም። ፈኒ አይደለም። ኢትስ ናት ፈኒ። አያስቅም። ግን ምንድነው ማለት ቫይራል ለመውጣት ይሄ ሁሉ ነገር ያስፈልጋል? እና በዚህ መልኩ የተገኘ ዝና ይጠቅማል ወይ? ጊዜያዊ ነው ዝናው ማለት በዚህ መልኩ የተገኘ ዝና ዘላቂ ሊሆን ይችላል ወይ? ስር ይሰዳል ወይ? ይሄንን አስባችሁ ታውቃላችሁ? ግን ማለት ቫይራል ለመውጣት በጣም ብዙ ነገር ያደርጋሉ ሰዎች። አሁን እንደ ተመለከትናት እህታችን በጣም ብዙ አይነት አሉ። እና ግን ይሄ የምናደርገው ሁሉ ነገር ቫይራል ሊያስወጣን ይችላል። ግን ጠቃሚ ነው ወይ? እኛንስ ይጠቅመናል? ለትውልዱ ከኛ በታች ላሉ ወጣቶች ምን ያስተምራል ብለን ነው ይሄን ነገር ወደ ሚዲያ ይዘን የምንመጣው። ሲቀጥል ደግሞ ይሄ የኔ ጥያቄ ነው። ሲቀጥል ደግሞ ለኛስ በመልካሙ ብንሳላ አይሻልም ወይ? እና ይሄንን እንዴት ምን ታስባላችሁ? እስቲ ኮሜንት ላይ አስቀምጡልኝ። እኔ እንግዲህ እዚህ ላይ ሐሳብሽ ምንድነው የምትሉኝ ከሆነ እኔ ማስበው ነገር አለ። እንግዲህ አሁን ሁሉም ሰው ቫይራል መውጣት ይፈልጋል ማንም ማለት ነውና እና ትክክለኛውን ነገር አድርጋችሁ ጥሩ የሚባል ነገር ሰርታችሁ ቶሎ ቫይራል የመውጣት ነገር የለም። እውነት ለመናገር በጣም ጊዜ ይፈጃል፣ ትግስት ይጠይቃልና ለህዝብ የሚጠቅም ነገር ብዙ ጠቃሚ ነገሮች ያላቸውን ሰዎች ማለት ነው ብዙ የሚያስተምር ነገር ያላቸው ቫይራል መውጣት አይችሉም። ምክንያቱም ቫይራል የሚወጣው እንደዚህ ትንሽ ለየት ያለ ነገር ነው። ለዛ ይመስለኛል በጣም ብዙ ሰዎች ለየት ያለ ነገር ጥሩ ነገር ሳይሆን እንደዚህ አይነት ነገር ማለት ነው ምንም የማያንጽ ምንም የማያስተምር በቃ ጀስት ዝም ብሎ አይተነው ወይ ልንስቅበት ወይ ልናዝንበት የምንችለው ነገር ነው ቶሎ ቫይራል የሚወጣውና ያ ይመስለኛል ሰዎች ቫይራል እንዲወጡ ብለው አጉል ነገር እያደረጉ ያሉት። ግን ይሄ ቫይራል እንድንወጣ ብለን የምናደርገው አጉል ነገር ማንነታችንን እያሳጣን ይገኛል። ማለት አሁን እቺ ልጅ እንጀራ ከነ ምጣዱ መስበር ማለት ምን ያህል የሞራል ዝቅጠት ቢደርስባት ነው? ምን ያክል ቫይራል መውጣቱን ፈልገዋለች ማለት እኮ ነው። ማለት ይሄ እንዴት ሞራሉን አገኘች? እንዴት ደፈረችው? ይሄ በጣም ትልቅ ጥያቄ ነው። ማለት ይሄ ነገር እዚህ ነገር ላይ ለመድረስ ምን ያህል ሞራል ውድቀቶችን አስተናግደናልና እውነቱን ለመናገር በጣም ያሳዝናል። አሁን ላይ የሚታዩ ነገሮች ቫይራል እንድንወጣበት ምናምን ተብለው የሚታዩ ቲክቶክ ላይ ወይም ዩቲዩብ ላይ በጣም ያሳዝናል። እውነቱን ለመናገር ይሄንን ሞራል ሰው ከየት አመጣው? እንደዚህ አይነት ነገር ለማሳየት እንዴት ድፍረቱን አገኘው ብለን የምንጠይቅበት ነገር ነውና አዘሴም ታይም ጥሩ የምንላቸው ነገሮች ስር እስኪሰዱ ጊዜ ይወስዳሉ። ግን አሁን እነዚህ ሰዎች ቫይራል መውጣታቸው ቫይራል ይወጣሉ፣ ምንም ጥያቄ የለውም። ብዙዎቻችን አይተናቸዋል እነዚህ ነገሮች። ግን
ጠቃሚ አይደሉም፣ ምንም አያስተምሩም፣ አያንጹም። ሲቀጥል ደግሞ ዘላቂ አይደሉምና ትሬንድም አይደሉም። አሁን እነዚህ ምን ትሬንድ ነው? አሁን ምጣድ መስበር እንደዚህ አይነት ነገሮች እቺን ብቻ እንደ ምሳሌ ያው ብዙ ምሳሌዎችን ከጠቀስኩኝ ጊዜውን ይወስደዋለሁ ብዬ ስላሰብኩኝ እቺን ልጅ እንደ ምሳሌ አየሁትኝ እንጂ በጣም ብዙ አሉ። በጣም ማለት ነው እንደዚህ አይነት ጀበና ከነሲኒው ሲሰብሩ ወይ ወጥ ምናምን እየሰሩ ድስቱን ሲሰባብሩ ምናምን በቃ ይሄ ለየት ያለ ነገር ማለት ነውና ይሄንን ነገር ለቫይራል ብለው ቢያደርጉትም ያን ያክል እኮ ተጠቃሚ አይሆኑም ማለት ያን ያህል። አሁን ለምሳሌ ቲክቶክ ኢትዮጵያ ውስጥ ብዙ አይከፍልም ማለት አይከፍልም እንጂ አይደለ ኢትዮጵያ ውስጥ እና ቫይራል መውጣታቸው ያው እነሱ ማስታወቂያ ለመስራት ወይ ሌላ ነገር ወይ ታዋቂ ሰው ለመሆን ምናምን ነው። ግን በዚህ መልኩ የመጣ እውቅና ያን ያህል ዘላቂም አይደለም፣ ያን ያህል ደግሞ ጠቃሚም አይደለም፣ ተወዳጅም አይደለም እና ትውልዱ ሞራሉን እየገደለ ቫይራል ለመውጣት ሲባል የሚያደርጋቸው ከባህል ከኛ ስነ ምግባር ከሰውነት ሂዩማኒቲያችን ያፈነገጡ ነገሮች በጣም ያሳስቡኛል። ማለት ዛሬ ላይ እንደዚህ አይነት ነገሮችን ቀለል ብለን ከደፈረን ኖርማላይዝ እያደረግነው ነው። ልክ ያልሆኑ ነገሮችን እኔ እንደዛ ነው የሚሰማኝ። ቀስ በቀስ ማለት ነው ልክ ያልሆኑ ነገሮች ጥሩ የማያንጹ ነገሮችን ኖርማላይዝ እያደረግን ለቫይራሊቲ ሲባል ሰዎች በጣም ስለሚረባረቡበት በጣም ስለሚያዩት ልክ ያልሆነና ኖርማል ያልሆነ ነገርን ማለት ነው ኖርማላይዝ እያደረግነው ነው። ይሄ በጣም ውስጤ ይሰማኛል። ነገሮች ነው ብዙ ጊዜ እያየሁኝ ሳይ ይሄ ነገር ኖርማል ነው እንዴ? ይሄ ነገር ምንም አይመስልም ማለት ነው ለሰዎች። ይሄ ነገር እንዴት ነው ማለት አያስደነግጥም ምናምን እምላቸው ነገሮች አሁን ላይ ሶሻል ሚዲያ ላይ ቫይራል ይወጡና ኖርማል ይሆናሉ። እና ይሄ በሪል ላይፋችን በትክክለኛ ህይወታችን ራሱ ኖርማል መሆን የሌለበትን ነገር ኖርማል እያደረግን ከዛ በቃ ምንም ላይ መስለን ነው። እና ይሄ አንድ ቀን በጣም ብዙ ያስከፍለናል፣ በጣም ብዙ ዋጋ ያስከፍለናል። እና ሶሻል ሚዲያ ላይ ስንወጣ እኛነታችንን አሁን ላይ ያለውን ነገር ብቻ አይደለም እናስበው ማሰብ ያለብን። ምናልባት እኛ ሶሻል ሚዲያ ላይ እንደ ቀልድ ያደረግነው ነገር ዛሬ ቫይራል ወጥቶ እኛ ታዋቂ ሆነን ነገ ሊረሳ ይችል ይሆናል። ግን ያ ነገር ከትውልድ የሚሸጋገር ነው። ለምሳሌ እኔ እዚህ ሶሻል ሚዲያ ላይ የምቀረጻቸው ቪዲዮዎች ሰው አየኝም አላየኝም ይቀመጣል እንደ ዶክመንት ማለት ነው። እና እንደ አርካይቭ ያስቀምጣል ዩቲዩብ ማለት ነው። እና ነገ ከነገ ወዲያ የኔ ትውልድ የኔ የልጅ ልጅ የኔ ልጆቼ አድገው የሚያዩት የልጅ ልጆቼ አድገው የሚያዩት ነገር ነው። እና ይሄ ነገ እነሱ ሲያዩት እማፍርበት ነገር ትውልዴን እማያንጽ ነገ እንኳን የሆነ እነሱን ልጆቼ እንደዚህ አትሁኑ ምናምን ብዬ ለመምከር በሞክር እንዴ ማሚ አንቺ ትናንትና እንደዚህ ስታረጊ ያሳልፈሽ አይደል እንደኛን የመምከር ሞራሉ አለሽ ነው የሚሉኝ። እና ይሄ ሶሻል ሚዲያ ላይ የምናደርጋቸው ነገሮች እንደ ቀላል አድርገን እያሰብን ነው። እኛ ግን አይደለም፣ አርካይቭ እያደረገን ነው። ታውቃላችሁ ቲክቶክ እያንዳንዱ ነገራችንን አርካይቭ እያደረገልን ነው። ፌስቡክ እንደዛው ይቀመጣል፣ ሁሉም ነገር ይቀመጣል። እና ያ የሚቀመጠው ነገር ነገ የኛ ተራ ሲያልፍ በሚመጣው ትውልድ ተራ ደግሞ ያስጠይቀናል። እና የምንሰራው ነገር ከባህላችን ከወጋችን ባህልን እሺ ተውት በቃ ዘመናዊ ነው ብለናል አይደለ? ግን ከሰብአዊነት ወጣ ያለ ነገር ልክ ያልሆነ በሰብአዊነት ሚዛን ሲመዘን ኖርማል ያልሆነ ነገር እያስለመድን ነው ለቫይራሊቲ ብለንና ይሄ ደግሞ በጣም ከፍተኛ የሆነ ጉዳት አለው ቀጣይ በሚመጣው ትውልድ። እኔ በጣም ያሳስበኛል። ኖርማል ያልሆነ ነገር ኖርማል እንደሆነ አድርገን እያለማመድን ያለነው ነገር ቀስ እያለ እየወረሰን ይመጣና ነገ እኛ ላይ ነው የሚያጠፋን፣ እኛን ነው ተመልሶ የሚያጠፋንና ይሄ ከፍተኛ የሆነ ስራ ሊሰራበት ይገባልና ይሄ ቫይራል ለመሆን ተብሎ የሚደረግ አጓጉል ድርጊት በጣም ጥፋት ነው የሚያጠፋው። አናውቀውም አሁን ላይ ለኛ ደግሞ ምን ይጠቅመናል ማለት አሁን እኔ እንደዚህ አይነት ነገሮችን አልባሌ ነገሮችን አርጌ ቫይራል በወጣ ስሜ በቃ እሷ እንደዚህ አርጋ ምናምን ከማባባል ውጪ ጥቅም አለው? ምንም ጥቅም የለውም። ምንም እኮ አይጠቅምምና የምናደርጋቸው ነገሮች እናስባቸዋለን ወይ? እንደ ትውልድ እንደ ከኛ ታናናሽ ልጆች እንደሚያዩት ኃላፊነት ተሰምቶን ልናደርገው ይገባል። ምክንያቱም የምናጋገራቸው ቃላቶች ከአንደበታችን የሚወጡ የማያንጹ ቃላቶች፣ የማያንጹ ተግባሮች እነዛ እኮ ነገ ይቀመጣሉ እንዳልኩት። ዛሬ እንግዲህ ይሄንን ነው በዋናነት ይዤ የመጣሁት። ሶሻል ሚዲያ ላይ የሚደረጉ እንቅስቃሴዎች ቫይራል ለመውጣት ተብለው የሚደረጉ ነገሮች ፍጻሜያቸው አያምርምና ጥቅም የላቸውም። በጣም ለጊዜው ትንሽዬ ደስታ የሚሰጡ የሚመስሉ ነገሮች ለእይታ ቪውና ላይክ ደግሞ ያን ያህል የኛን ህይወት አይቀይርም። ምንም ያህል ቪው ብናገኝ ያን ያህል አይደለም ማለት
በዚህ መንገድ የመጣ በመልካም ነገር የመጣ ጊዜ ቢወስድም ስር እየሰደደ የሚሄድ ነገር ስለሆነ ነገ ያ ነገር መልሶኛ ይከፍለናል። ግን ይሄ ነገ የምንሸማቀቅበትን የሚረሳው ማንም ተመልሶ የማያስታውሰንን ነገር እያለማመድን መሄዳችን አግባብ ነው ወይ ብላችሁ ታስባላችሁ? እስቲ ይሄንን እንደ ቲፕ ውሰዱትና ነገሮችን እያስታወሳችሁ እኔ እንኳን ያላሳየዋችሁ እኔ እንኳን ደግሞ እዚህ ጋር ያላነሳዋቸው ነገሮች ካሉ ኮሜንት ላይ ያስቀመጣችሁልኝ ግን እንደ ዋና ነጥብ የምትይዙልኝ ኖርማል ያሉ ነገሮችን ኖርማል እያደረገን እየሄድን ነው ያ ተሰምቷችኋል። ይሄንን ኮሜንት ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። እንግዲህ ውዶቼ ስለመጣችሁ በጣም ነው አመሰግነው። ሁላችሁም እዚህ ድረስ የመጣችሁ ደግሞ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ቤተሰብ እየመሰረትኩኝ ነው ትንሽዬ እንግዲህ የቤተሰብ አባል ደግሞ መሆን ትችላላችሁ። አክስቶቼ ወይ እህቶቼ ወይ ወንድሞቼ ወይ እናቶቼ ወይ አባቶቼ ልትሆኑ ትችላላችሁ ማለት ነው። ስለዚህ ኮሜንታችሁን አኑሩልኝ፣ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ። ሌላ ቀን በሌላ ይዘት እንገናኛለን። እስከዛ ድረስ ቻው።